ደውል ዓይን ይጹም እዝን ይጹም ይላል። ይህም ማለት ዓይን ክፉ ከማየት እዝንኒ ይጹም ጆሮ ክፉ መመስላት ወልሳን እምነገረ ህሱም አንደበትም ክፉ ከመናገር ይጹም ይከልከል ይላል። እኛ ምሳችንን በምሳ ብቻ የምናደር ከሆነ ራታችንንና ቁርሳችንን እንሰጣለን። ቁርሳችንንና ምሳችንን ትተን ራት ብቻ የምንመገብ ከሆነ ሁለቱን ቁርሳችንንና ምሳችንን አስበን ይህንን ለተጎዱ፣ ለተራቡ፣ ረዳት ለሌላቸው ለቤተ እግዚአብሔር ለቤተ ክርስቲያን እየሰጠን ከጾም ነው ጾማችን ፍጹም የኢየሱስ ክርስቶስን ጾም ይሆንልናል ማለት ነው። ደውል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዓን እለ ይርህቡ ይእዜ ዛሬ የሚራቡ ንዑዳን ክቡራን ናቸው። እግዚአብሔርን የምትወዱ እግዚአብሔርም የሚወዳችሁ ይህን መርሃ ግብር የምትከታተሉ ምእመናንና ምእመናት እግዚአብሔር አምላካችን በሕይወትና በጤና ጠብቆ እንኳን ለዚህ ዕለት ለዚህ ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ለጾመው ለታላቁ ጾም ለዐቢይ ጾም በሰላምና በሕይወት አደረሳችሁ አደረሰን እያልኩ በዓሉን በተመለከተ መልእክት ለማስተላለፍ እወዳለሁ። ብፁዓን እለ ይርህቡ ይእዜ ስለ መንግሥተ ሰማያት ብለው ዛሬ የሚራቡ የሚጠሙ የሚያዝኑ የሚተክዙ ንዑዳን ክቡራን ናቸው። እስመ እሙንቱ ይትፌስሑ በመንግሥተ ሰማያት ይጠግባሉና ይረካሉና ይደሰታሉና ይላል። የማቴዎስ ወንጌል ምዕራፍ 5 ከቁጥር 6 ጀምሮ እናገኘዋለን። ይህን ቃል የተናገረው ቅድመ ዓለም የነበረው ማእከለ ዘመን ያለው ዓለምን አሳልፎ የሚኖረው በባህሪው ሞት በመንግሥቱ ሽረት በዘመኑ ህልፈት ውላጤ የሌለበት ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ አካል ያክልን ገንዘብ አድርጎ አዳምን ከልጅ ልጅ ተወልጄ አድንሃለሁ ብሎ በሰጠው ተስፋ መሰረት ወደዚህ ዓለም መጥቶ በጥቂቱ አድጎ 30 ዘመን ሲሞላው በእደ ዮሐንስ በፈለገ ዮርዳኖስ ተጠምቆ የመጀመሪያ ሥራ ያደረገው ጾምን ነው። በመሆኑም ጾሞ ከፈጸመ በኋላ 3 ዓመት ከ3 ወር ወንጌልን በሚያስተምርበት ጊዜ ከ5000 የሚበዙ ሕዝብ ተከትለው ስለነበረ ለነሱ ያስተማረው የትምህርት ክፍል ነው። ወደ ኋላ ከምዕራፍ 5:1 ላይ ወሶበሬ ብዙኃን አሕዛብ አርገ ውስተ ደብር ወነበረ ብዙ ሰዎችን ሲሰበሰቡ ሲከማቹ ወደ ጉባኤ ቤቱ ሲመጡ ባየ ጊዜ ወደ ተራራ ላይ ወጣ። ከሰተ አፉሁ ወመሃሮሙ ነገር ጀመረ። እንዲህም ብሎ አስተማራቸው። ብፁዓን መሐረያን ዛሬ የሚያዝኑ የሚራሩ ሰዎች ንዑዳን ክቡራን ናቸው እያለ በብፁዓን አዋጅ ግብዞችን
እንበላለን፣ እንጠጣለን፣ እንኖራለን፣ ተቀጠማጥለን ተደላድለን እንኖራለን የሚሉትን የለየበት፣ እንብላ ነገ እንሞታለን የሚሉትን የለየበት አዋጅ ነው። መብል ለሆድ ነው፣ ሆድም ለመብል ነው። ከርስኒ ለመብል ወመብልኒ ለከርስ ወመብልኒ ለከርስ ህውረ ይስሮሙ እግዚአብሔር። መብል ለሆድ ነው፣ ሆድም ለመብል ነው። ነገር ግን በቃችሁ ባለ ጊዜ እግዚአብሔር ያሰናበታቸዋል ብሎ ሐዋርያው ቅዱስ ጳውሎስ እንዲያስተማረ ጌታችን መድኃኒታችን ኢየሱስ ክርስቶስም ወደዚህ ዓለም የመጣው የሚያልፈውን ሳይሆን የማያልፈውን ሊያወርሳቸው ስለሆነ ዛሬ የሚራቡ፣ ዛሬ የሚጠሙ፣ ዛሬ የሚያዝኑ ስለ መንግሥተ ሰማያት ብለው መከራ የሚቀበሉ እነሱ ንዑዳን ክቡራን ናቸው፣ መንግሥተ ሰማያት የእነሱ ናትና በማለት ለጊዜው ለነሱ ነው። ፍጻሜው ግን እስከ ዕለተ ምጽአት ለሚነሱ ወልድ ዋሕድ በተዋሕዶ ከበረ ብለው ለሚያምኑ ለክርስቲያን ሁሉ ለምእመናን የተላለፈ መልእክት ነው። በመሆኑም ይህ ኃይለ ቃል የሚያስረዳው መጾምን፣ መጸለይን፣ ግብረ ዓለምን መተውን፣ መለየትንና እግዚአብሔርን እያመሰገኑ በጾምና በጸሎት ለተወሰነ ጊዜ ለተወሰነ ሰዓት ከእግዚአብሔር ጋር የእግዚአብሔርን ሕግና ስርዓት እያከናወኑ የጾም ስርዓትን መፈጸምን የሚያስረዳ ነው። ምንም ሁልጊዜ እኛ ከእግዚአብሔር ጋር የምንኖር እግዚአብሔር የሌለበት ቦታ ባይኖርም እንኳ የተለየ ጊዜ የተለየ ሰዓት ሰጥተን ይህንን ጾም በጥንቃቄ እንድንጾመው ጌታችን መድኃኒታችን ኢየሱስ ክርስቶስ መጾም እንዳለብን ሲያስረዳ ዛሬ የሚራቡ፣ ዛሬ የሚጠሙ፣ ዛሬ የሚያዝኑ እነሱ ንዑዳን ክቡራን ናቸው በማለት የጾምን ታላቅነትና ጾም ዋጋ የሚያሰጥ መሆኑን በዚህ የትምህርት ክፍል ያስረዳናል ማለት ነው። ነቢዩ ኢዩኤልም ጾምን ቀድሱ ጾመ፣ ጾምን ቀድሱ፣ ጾምን አክብሩ፣ ንፍሑ ቀርነ በጽዮን ወስብኩ ምህላ። በጽዮን ቀርነ ቅቡን፣ በጽዮን እምቢልታውን ነጋሪቱን ጎስሙ፣ አዋጅንም አውጁ፣ ሕፃናቱንም አዛውንቱንም ሴቱንም ወንዱንም ሰብስቡ፣ ሊቃውንቱ ምህላን ጸሎትን የያዙ እግዚአብሔርን በጾምና በጸሎት ለመጠየቅ ሁላችሁም ጾምን ቀድሱ በማለት ጾም ልዩ መሆኑንና ዋጋ የሚያሰጥ ክብር የሚያሰጥ መሆኑን መጻሕፍት ተባብረውበታል። ታላቁ ሊቅ ቅዱስ ያሬድም እንዲህ ይላል፣ ቀድሱ ጾመ ወስብኩ ምህላ ብሎ ነቢዩ እንደገለጸው ሁሉ እኛ ደግሞ በምንጾምበት ጊዜ ምን ማድረግ እንዳለብን፣ ምን አይነት ጾም መጾም እንዳለብን ታላቁ ሊቅ ቅዱስ ያሬድ እንዲህ ይላል፣ ዓይን ይጹም፣ እዝን ይጹም ይላል። ይህም ማለት ዓይን ክፉ ከማየት፣ እዝንኒ ይጹም ጆሮ ክፉ በመስራት፣ ወልሳን እምነገረ ህሱም አንደበትም ክፉ ከመናገር ይጹም ይከልከል ይላል። ይህም ብቻ አይደለም፣ ንጹም ጾመ ወናፍቅር ቢጸነ። እነሆ ጾምን እንጹም፣ ወንድሞቻችንን እንውደድ፣ እስበሳችን እንፈቃቀር፣ እንመካከር፣ አብያተ እግዚአብሔርን ነገራተ እግዚአብሔርን እንነጋገር በማለት ቅዱስ ያሬድም ጾምን የሚጾም ሰው አንደበቱን ክፉ ከመናገር ጆሮውን የማይገባ ነገር ከመስማት
ዓይኑን ክፉ ነገር ከማየት ከልክሎ መጾም እንዳለበት ይናገራል። ጾም የሚለው መከልከል፣ መለየት፣ እግዚአብሔርን ከማያስደስት ነገር ሁሉ ራስን ለይቶ የሚበላውን የሚጠጣውን ለተወሰነ ጊዜ ተከልክሎ በጾም መበላት የሌለበትን እንዳይበላ ተከልክሎ በጊዜውና በሰዓቱ መመገብና መለየት፣ አለመመገብ ያለበትን መተው መታረም የሚል ትርጉም አለው። በመሆኑም የጾሙ ባለቤት ጌታችን ኢየሱስ ክርስቶስ በነቢያቱ ላይ አድሮ እንዲጾሙና እንዲድኑ እንዳደረገ ሁሉ ሥጋ ለብሶ በምድር ላይ ተመላልሶ ገዳመ ቆሮንቶስ ገብቶ 40 መዓልትና 40 ሌሊት ጾሞ ሦስቱን አርእስተ ኃጣውእ ድል አድርጎ እናንተም ድል ማድረግ ትችላላችሁ በማለት የትሩፋት ሁሉ መጀመሪያና መሰረት ጾም መሆኑን አስተምሮናል በተግባር ማለት ነው። እስመ ጾም እማ ለጸሎት ወእህታ ለአርምሞ ወጥንተ ኩሉ ገድል ሰናይ ይላል። ጾም ለጸሎት እናቷ ናት ይላል። ሰው ከጾመ የሚያስበው መጸለይን ነው። የሚያስበው ወደ እግዚአብሔር ቤት መሄድን ነው። የሚያስበው ቅዱስ ሥጋውን ክቡር ደሙን ለመቀበል ራሱን ማዘጋጀትን ነው የሚያስበው። ጾም የትሩፋት ሁሉ መሰረት ነው ይላል። እማ ለጸሎት ለጸሎት እናቷ ወእህታ ለአርምሞ ለጸጥታ ለዝምታ ደግሞ ለአርምሞ እህቷ ናት ይላል። ወነቃ ለአንበ በደሉን ኃጢአቱን እያዘከረ እያሰበ ለማልቀስ ለማንባት ጾም የአንባ ንስሐ ነቅ ምንጭ ናት ይላል። ስለዚህ ንስሐ የገባ ሰው እየጾመ እየጸለየ እየሰገደ ባለበት ሰዓት ከጾመ አንባ ንስሐ ይሰጠዋል። እያነባ በደሉን እያዘከረ ወደ ፈጣሪው እንባውን ይረጫል። እግዚአብሔርም ይቅር ይለዋል። በሱ ላይ የመጣው የታዘዘው መቅሰፍት ሁሉ እንደ ነነዌ ሰዎች ከነሱ ይወገድላቸዋል ማለት ነው። በጾምና በጸሎት ሆነው እግዚአብሔርን የሚጠይቁትን። በመሆኑም ይህ ዛሬ የጀመርነውና እየጾምነው ያለነው ጾም ጾመ ኢየሱስ ይባላል። ጾመ ኢየሱስ መባሉ ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም በመሆኑ ጾመ ኢየሱስ በመባል ይጠራል። ሁለተኛው ደግሞ ጾመ ሁዳድ ይላል። ሁዳድ ማለት የህብረት ስራ የማህበር ስራ ማለት ነው። ሁዳድ በነገስታቱ ዘመን የንጉሱን አዝመራ የሚያርሱ የሚያርሙ የሚያጭዱ የሚወቁ ወደ ጎተራ የሚያስገቡ በህብረት እነሱ የሚሰሩት ስራ ሁዳድ ይባላል። ንጉሱ ሲያዝ ትንሹም ትልቁም ሴቱም ወንዱም ወደ ስራው ይሄድና ስራውን ያከናውናል። ይህን ባያደርግ ግን የንጉስን ቃል ባለመፈጸሙ ንጉሱ ከፍ ብሎ አንገቱን ዝቅ ብሎ ባቱን ይቆርጠዋል። ምክንያቱም የንጉስን ቃል ስላስተሐቀረ ስላልፈጸመ ፈጻሚ ህግ ስላልሆነ ህግን ስላልፈጸመ ማለት ነው። በመሆኑም የምድራዊ ንጉስ ህግና ስርዓት በዚህ መልኩ የሚከበር ከሆነ ይሄ ጾመ ሁዳድ ተብሎ የታወጀው ያ በህብረት እንደሚሰራ ሁሉ ይሄም ሴቱም ወንዱም ታላቁም ታናሹም በህብረት በጥንቃቄ የሚጾሙት ጾም በመሆኑ ጾመ ሁዳድ የሚል ስያሜ ተሰጥቶታል። ንጉሱ ያንን ሳይሰራ ቀርቶ ቢገኝ እንደሚቀጣው ሁሉ ይሄንንም ጾም ባይጾሙ ፍቱሕ ርቱዕ ሥላሴ ይፈርዱበታል። በስጋውም ይቀስፉታል፣ በነፍሱም መንጸፈ ደይን ያወርዱታል። ምክንያቱም ህግና ስርዓትን ፈጻሚ ስላልሆነ፣ ዓይን እያለው ማየት ስላልቻለ፣ ጆሮ እያለው መስማት ስላልቻለ፣
መሄድ ወዳለበት ቦታ ወደ ቅድስናው አደባባይ መሄድ ስላልቻለ፣ ስለዚህ የእግዚአብሔር ቸርነቱ ባይከለክለው ኑሮ ከሕግ የወጡትን በአንድ ጊዜ እንዳልነበር ባደረጋቸው ነበረ። ነገር ግን ቸርነቱ ስለሚከለክለው ከዛሬ ነገ ይመለሱ ይሆናል እያለ የእግዚአብሔር ቸርነቱ ስለከለከለው ግን እንዲህ በዚህ መልኩ እስከ ዕለተ ዕረፍታቸው ድረስ ንስሐ እስከሚገቡ ሲጠባበቃቸው ይኖራል ማለት ነው። ክርስቲያን ሆኖ አለመጾም፣ ክርስቲያን ሆኖ አለመጸለይ፣ ክርስቲያን ሆኖ ንስሐ አለመግባትና ቅዱስ ሥጋውን ክቡር ደሙን አለመቀበል ይሄ ያስቀጣል። ምክንያቱም ይሄ የምንጾመው የምንጸልየው የትሩፋታችን ሥራ ሁሉ ለቅዱስ ሥጋውና ለክቡር ደሙ የሚያደርስ ስለሆነ እኛ ጾመን ቁመን በመጨረሻው ቅዱስ ሥጋውንና ክቡር ደሙን እንቀበላለን ማለት ነው። ስለዚህ ይሄ ጾመ ሁዳድ ይባላል ማለት ነው። ሌላው አብይ ጾም ይባላል። አብይ ጾም ማለት አብይ ማለት ታላቅ ማለት ነው። ታላቅ ጾም ፍጡር ያይደለ ፈጣሪ እሱ ራሱ ሥጋ ለብሶ ሰው ሆኖ ራሱ የሰራው በተግባር ያስተማረው ጾም በመሆኑ ጾሙ ጾመ ኢየሱስ በመባል ይጠራል ማለት ነው። እና በዚህ በጾመ ኢየሱስ የየራሱ ስያሜ የሆነ በቅዱስ ያሬድ በሊቃውንቱ ስያሜ ያከፋፈል የበዓል አከባበር የአጽዋማት አከባበር ስርዓት ቤተ ክርስቲያኗ አላትና ይህ የመጀመሪያ የምንቀበለው የዘወረደ ሰኞ ይባላል። ይህም ማለት ቅድመ ዓለም የነበረውና ማዕከለ ዘመን ያለው ዓለምን አሳልፎ የሚኖረው ለሰው ልጅ በገባው ቃል ኪዳን መሰረት ከሰማያ ሰማያት መውረዱን ከድንግል ማርያም መወለዱንና ሰው መሆኑን የሚገልጽ ስለሆነ የዘወረደ ሰኞ ይባላል። ይህ የሚነገርበት በመሆኑ ሌላው ደግሞ ጾመ ሕርቃል ይባላል። ጾመ ሕርቃል ማለት በሕርቃል ስም ስለተጾመ ጾመ ሕርቃል ተባለ እንጂ ጾሙን የጾሙት መጀመሪያ ቅዱሳን ሐዋርያት በኋላ ደግሞ ምእመናን የጾሙት ጾም ነው። ነገር ግን ስያሜው ለሕርቃል ስለተሰጠ ጾመ ሕርቃል እየተባለ ይጠራል ማለት ነው። በመሆኑም ጌታችን መድኃኒታችን ኢየሱስ ክርስቶስ ከጾመ በኋላ ለቅዱሳን ሐዋርያት እንዴት መጾም እንዳለባቸው ነግሯቸው አርጓል። ቅዱሳን ሐዋርያትም ዓመት በህብረት ወነበሩ ዓመተ ፍጽምተ በኢየሩሳሌም ይላል። በኢየሩሳሌም በጋራ በህብረት ሆነው እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ሆነው በኢየሩሳሌም በከተማቸው እየወጡ እየወረዱ ወንጌልን እያስተማሩ ሕሙማነ ሥጋን በተአምራት ሕሙማነ ነፍስን በትምህርት እየፈወሱ ሙታነ ሥጋን በተአምራት ሙታነ ነፍስን በትምህርት እያስነሱ ልሙፃነ ሥጋን በተአምራት ልሙፃነ ነፍስን በትምህርት እያነጹ እየፈወሱ እያዳኑ ዓመት ያህል ከተቀመጡ በኋላ የጌታችን የመድኃኒታችን ኢየሱስ ክርስቶስን ጾም ለመጾም ሲዘጋጁ ጌታችን ኢየሱስ ክርስቶስ ገዳመ ቆሮንቶስ ገብቶ የጾመው 40 መዓልትና 40 ሌሊት ነው። ከቆመ ሳይቀመጥ ነው። ከዘረጋ ሳያጽፍ ነው። በለበሰው ሥጋ ምንም ምክንያት ሳያደርግ ነው የጾመውና ቅዱሳን ሐዋርያት እንደ ጌታችን ኢየሱስ ክርስቶስ 40 መዓልትና 40 ሌሊት እንዳይጾሙ በዕለተ ሰንበት መጾም እንደሌለበት አስተምሯቸዋል፣ ነግሯቸዋል። በመካከል ዕለተ ሰንበት ስላለ በዛውም ላይ ሥጋ የለበሰ ደካማ ነውና 40 ቀን ሙሉ መቀመጥ ስለማይችል ጌታችን ኢየሱስ ክርስቶስ የጾመውን ጾም 40 መሙላት ስለነበረበት ቅዱሳን ሐዋርያት ቀደም ብለው ጌታችን የኢየሱስ ክርስቶስ ጾም ከመግባቱ በፊት 5 ቀን ወይም 1 ሳምንት ያህል በጥንቃቄ ሰዓቱንም ጨምረው ጾመዋል። ከዛ በኋላ ቅዱሳን ሐዋርያት ለስብከተ ወንጌል ይፋጠኑ ነበርና ሆልቁ ሐሳበ ዘመናትን ቆጥራችሁ ሰፍራችሁ አጽዋማትን ጹሙ በዓላትን አክብሩ ብለው ሂደዋል። ስለዚህ ይህንን ቅዱሳን ሐዋርያት የጾሙትን ጾም ምእመናን በኋላ ከሐዋርያት በኋላ የተነሱ ሊቃውንትም ጾመውታል፣ እየጾሙት አሁንም ይገኛል ማለት ነው። በመሆኑም በኋላ ደግሞ
በኢየሩሳሌም ፎቃ፣ በሮም ሕልቃን ነግሰው ነበርና በኢየሩሳሌም የሚኖረው ፎቃ በኢየሩሳሌም በሚኖሩ ምእመናን ክርስቲያኖች ላይ መከራ ጸናባቸው። እንደ ገል ቀጥቅጦ እንደ ሰም አቅልጦ የገዛቸው ጀመር። በዋሉበት አላድር ባደርበት አላውል አላቸው እና መከራው ሲጸናባቸው ወደ ሮሙ ንጉሥ ወደ ሕልቃል መልእክት ይልካሉ። ምንም እንኳን በሃይማኖት አንድ ባንሆን አሉ፣ ወረደ ተወለደ በማለት አንድ ነንና። ምክንያቱም አንድ ባንሆን ማለታቸው ሮማውያን ካቶሊኮች ናቸው። በዚህ የሚኖሩ ምእመናን ኦርቶዶክስ ተዋህዶ አማኞች ናቸው። ስለዚህ ክርስቶስ ሥጋ ለበሰ ከድንግል ማርያም ተወለደ በሚል ግን እነሱም ያምናሉ። ይሄ በመሆኑ እንደው ወረደ ተወለደ በማለት አንድ ስለሆን እባክህ ከመከራው መታደነን ቤተ ክርስቲያኗንም ከቃጠሏ ሀገሪቷንም ከጥፋት ልታድነን ይገባል ተማጽነናል ብለው መልእክትን በዚህ በኢየሩሳሌም የሚኖሩ ምእመናን ለሮሙ ንጉሥ ለሕልቃን መልእክት ይልኩበታል ማለት ነው። እናም የሮሙ ንጉሥ ሕልቃል ለጊዜው የምእመናንን ጥያቄ አላስተናገደም። ምክንያቱም በዚህ ከሚኖሩ ሰዎች ጋር ንግግር ነበረውና ሊያስተናግዳቸው ጥያቄዋቸውን ሊመልስላቸው አልቻለም። ባለመቻሉ ምእመናን እያዘኑ ወደ እግዚአብሔር እያመለከቱ ባሉበት ሰዓት ከዕለታት አንድ ቀን ሕልቃል ራእይ ያያል። ራእዩም ግዙራን ይነስኡ ለመንግሥትከ፣ እነሆ የተገዘሩ የተገረዙ እነሱ መንግሥትህን ካንተ ያስወግዳሉ፣ መንግሥትህን ካንተ ይነጥቁሃል፣ ይወስዷታል የሚል ራእይን አየ። እንግዲህ ሮማውያንና በፋርስ በግሪክ የሚኖሩ በጊዜውና በሰዓቱ አንድ አድርጎ ለመያዝ የዛኛው ሲበረታ የሮሙ ሲበረታ የሮሙ የፋርሱ ሲበረታ የፋርሱ ጭምር ኢየሩሳሌምንም እየተፈራረቁ ብዙ ጊዜ መከራ አድርሰውባታል በኢየሩሳሌም ላይ። ነገር ግን አሁን ደግሞ በኢየሩሳሌምም ፎቃ በሮምም ሕልቃል ነግሰው ባሉበት ሰዓት ነው ይሄ እየተከናወነ ያለው እና ይህን ራእይ ካየ በኋላ የራሱን ሐሳብና የራሱን ጥያቄ ለመመለስ መልእክት ለምእመናን ላከላቸው። እንዲህ የሚል ነው መልእክቱም፣ ምእመናን ሆይ እናንተ የጠየቃችሁትን ጥያቄ እኮ ችላ ብዬ አይደለም። ነገር ግን ሐዋርያት በሲኖዶሳቸው ሰው የገደለ ነፍስ ያጠፋ ሰው ቢኖር እሱ ዕድሜ ልኩን ይጹም፣ ንስሐ ይግባ፣ አመድ ነስንሶ ትቢያ ልሶ ከመሬት ወድቆ ንስሐ ጤዛ ልሶ አመድ ነስንሶ ማቅ ለብሶ ከመሬት ወድቆ ንስሐ ይግባ ትላለች። ይሄ በመሆኑ ነው እንጂ እኔ እኮ የእናንተን ጥያቄ ላለመመለስ አይደለም ዝም ያልኩት አላቸው። ምእመናንም በጥያቄው ተገረሙና ምንም ጥበበ እግዚአብሔር ቢሆን ይህን ያናገረው እነሱ በዛም ሆነ በዚህ ከመከራው መዳን ነውና የነሱ ዓላማ። እነሱም እንዲህ አሉት፣ የአንድ ሰው ዕድሜ 70 ነው፣ ቢበዛም 80 ነው፣ ከዛ የበለጠ ዘመን አይኖርም። ስለዚህ ይህን ያህልማ የአንድ ሰው ዕድሜ ያህል ይህ ሁሉ ሰው ለምን ተከፋፍለን አንጾመውም? እንጾምልሃለን፣ አንተ ብቻ ከመከራው አድነን እንጂ እግዚአብሔርን በንስሐ እንጠይቀዋለን። እግዚአብሔር ወዳጆቹን የሚያጠፋውን እግዚአብሔር ቤተ ክርስቲያኑን የሚያጠፋውን ይበቀለዋል እንጂ አይቀየመውም። በዛውም ላይ እኛ ተከፋፍለን ያንተን ዕድሜ ልክ ጾምልሃለን በማለት ቃል ገቡ። እሱም መጥቶ ፎቃን ገድሎ ወደ አገሩ ተመልሷል። ምእመናን በገቡት ቃል ኪዳን መሰረት ይህንን ጾም ተከፋፍለው ጾመውታል።
ጾሙ ቀድሞ ቅዱሳን ሐዋርያት ከጌታ ጾም ጋር አብረው ጨምረው የጾሙትን ጾም ለሕርቃልም የጾሙት ጾም አንድ ላይ ስለነበረ በዓመቱ በደንብ የተረዱትና ያወቁት ምዕመናን ቀድሞ ሐዋርያት የጾሙት ነው፣ የጌታችን የኢየሱስ ክርስቶስ ጾም ነው ብለው ጾመውታል። ሌሎቹ ደግሞ ጾመ ሕርቃል ነው፣ ለንጉሡ ነው፣ አንድ ጊዜ ነው የጾም ነው፣ በእድሜው ልክ ነው የጾምንለት ይበቃዋል ብለው የተውታሉ። በዛም ሆነ በዛ ሆነኛ የንጉሥ ጾም ሳይሆን የምንጾመው የንጉሠ ሰማይ ወምድር የጌታችን የኢየሱስ ክርስቶስን ጾም 40 መዓልትና 40 ሌሊት በሰዓት ወስነን ቆጥረን ሰፍረን የምንጾመው ጾመ ኢየሱስ እንጂ ጾመ ሕርቃል የንጉሥ ጾም ብለን የምንጾመው ጾም አይደለም። ስያሜው ግን ጾመ ሕርቃል በመባል የመጀመሪያው ሳምንት የዘወረደ ሰኞ የጾሙ ደግሞ ጾመ ሕርቃል በሚል ስያሜ ተሰጥቶት እናከብረዋለን ማለት ነውና ይህንን ጾም ጌታችን ኢየሱስ ክርስቶስ በስጋው በለበሰው ስጋ ምንም ምክንያት ሳያደርግ በጥንቃቄ የጾመው ጾም በመሆኑ እኛም ይህንን ጾም ስንጾም በጥንቃቄ ልንጾመው ይገባል። የጾሙ አከፋፈል በሶስት የተከፈለ ነው። እስከ ከዘወረደ ጀምሮ 4ቱን ሳምንታት የራሱ የሆነ ስያሜ ያለው እስከ ኒቆዲሞስ ወደዛ ደግሞ ያለው ራሱን የቻለ ስያሜ ያለው ይህን ወደፊት ባለው ጊዜና ሰዓት በየክፍሉ ስለምንመጣበት ከቅድስት እሁድ ጀምረን እያንዳንዱ በየሳምንቱ ያለውን መርሃ ግብር መከታተል ከቻላችሁ እያንዳንዱ ስያሜውና ከየት መጣውንም ጭምር ማስተላለፍ ስለምንችል ለዛሬው ግን ይህ የዘወረደ ሰኞ አሁን እየጾምነው ያለውን ነው መልእክት እያስተላለፍኩላችሁ ያለሁትና በአገር ውስጥም በውጭ ሀገርም ያላችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ጾም በጥንቃቄ እንደጾመው እኛም በመጸለይ በደላችንንና ኃጢአታችንን በማሰብ ንስሐ በመግባት የሚቻለው በገዳም ተወስኖ ይጾማል፣ የማይቻለው ባለበት ሆኖ ይጾማል። ጾሙ ግን የሚጾመው በጥንቃቄ ነው። ከሌሎቹ በተለየ በጥንቃቄ በፍጹም እምነት እግዚአብሔር ያደርግልኛል፣ ክብር ያወርሰኛል፣ እግዚአብሔር የጾመው ጾም ነው፣ ፈጻሚ ሕግ መሆን አለብኝ ብሎ ግዴታም ጭምር መሆኑን አውቀን ልንጾመው ይገባል። ቅዳሴ በሚቀደስበት ሰዓት በማስቀደስ ቅዱስ ሥጋውን ክቡር ደሙን በመቀበል ቁርሳችንን ዓይናቸው ለፈረጠ፣ እጃቸው ለተቆረጠ፣ ለተፈናቀሉ፣ ለተጎዱ፣ ረዳት ለሌላቸው አጠራቅሞ በመስጠት ለቤተ እግዚአብሔር በመስጠት ነው። አለበለዛ እኛ ምሳችንን በምሳ ብቻ የምናደርግ ከሆነ ራታችንንና ቁርሳችንን እንሰጣለን። ቁርሳችንንና ምሳችንን ትተን ራት ብቻ የምንመገብ ከሆነ ሁለቱን ቁርሳችንንና ምሳችንን አስበን ይህንን ለተጎዱ፣ ለተራቡ፣ ረዳት ለሌላቸው ለቤተ እግዚአብሔር ለቤተ ክርስቲያን እየሰጠን ከጾም ነው ጾማችን ፍጹም የኢየሱስ ክርስቶስን ጾም ይሆንልናል ማለት ነው፣ ያለ ስስት። ምክንያቱም እሱም የተፈተነው በሶስቱ አርእስተ ኃጣውእ ነው። እነዚህን ድል እናደርግኛም ይገባል። እሱ ሲጾም የተፈተነው በሶስት ነገሮች ነው፣ በሶስት አርእስተ ኃጣውእ ነው። የመጀመሪያው በስስት ነው። ሰው ሲጾም የሚፈታተነው ስስት ነው። በማይበላበት ሰዓት ይርበዋል። በሌላው ሰዓት 24 ሰዓት ቢቀመጥ ምንም የማይመስለውን ጾም ሲጀምር ግን ፈተና ይጀምራል። ረሃቡ ጥሙ በሱ ላይ ያለ ጊዜው ረሃብ ሰይጣናዊ በሱ ላይ ያድራል። ይሄ ግን ሰይጣናዊ ረሃብ መሆኑን አውቆና ተረድቶ ለተወሰነ ጊዜ ከመብሉም ከመጠጡም ሲቆጠብ ድል ያደርገዋል ማለት ነው። ሌላው
ስስት ማለት የራሱ ያልሆነውን ነገር መሻት፣ የሌላ የሆነውን ሁሉ የኔ በሆነ ማለትም ስስት ነው እና በስስት ሲመጣብን በትህርምት በጾም ድል ልናደርገው ይገባል። አሁን የጠቆስኳቸውን ቁርሳችንን እየሰጠን የተራበውን እያበላን የተጠማውን እያጠጣን ከጾም ነው ስስትን አስወገድ ነው ከኛ ላይ ማለት ነው፣ የስስትን ፈተና። ሁለተኛው ደግሞ ትዕቢት ነው። ትዕቢት ያለባበስ፣ ያካሃድ፣ ያነጋገር ነው። በልብስም በእውቀትም በጉልበትም እኔን ማን ያህላል ማለት ነው። ብናገር አጠፌ ዘርግቼ እናገራለሁ፣ እንዲህ እኔ ያለ ማን አለ? ብሮጥ እቀድማለሁ፣ ብመታ ደቃለሁ፣ ባስር አጠብቃለሁ፣ በጉልበትም እኔን የሚያህል የለም፣ በሀብትም በንብረትም እኔን ሊወዳደር የሚችል የለም ብሎ መመካት ራሱን ከፍ ማድረግ ነው። ይሄ ደግሞ የውርቀት መጀመሪያው ሰው ትዕቢትን ገንዘብ ሲያደርግ ነውና በትዕቢት ሲመጣበት በትሕትና ድል አድርጎታል። ራሳችንን ዝቅ በማድረግ ሀብትም ቢሆን እውቀትም ቢሆን ገንዘብም ቢሆን ጉልበትም ቢሆን የእግዚአብሔር ነው ብለን ስናምንና ራሳችንን ዝቅ ስናደርግ ግን የሰይጣንን አሽከላ ወጥመድ እየሰባበርን ድል ማድረግ እንችላለን ማለት ነው። ሶስተኛው ፍቅረ ነዋይ ነው። እሱ አሁን እንደነገርኳችሁ በትዕቢት ሲመጣበት በትሕትና፣ በስስት ቢመጣበት በትህርምት፣ በመታገስ፣ በትዕግስት ድል እንዳደረገው ሁሉ በፍቅረ ነዋይ ደግሞ ልዩ ልዩ የሆኑ አህጉራትን እያሳየ ወርቁን ብሩን እያሳየ ለእኔ ብትሰግድልኝ ይሄ ሁሉ ለአንተ ይሆናል በማለት ሎቱ ስብሐት ድፍረቱ ሰይጣን ኢየሱስ ክርስቶስን እስከዚህ ድረስ ተፈታትኖታል። ይሄ ደግሞ ፍቅረ ነዋይ ይባላል። ፍቅረ ነዋይ ገንዘብን መውደድ፣ በቃኝ አለማለት፣ ያለኝ ይበቃኛል አለማለት ገንዘብ መውደድ ነው እንጂ ወጥቶ ወርዶ ጥሮ ግሮ ደክሞ ገንዘብ ማፍራት ገንዘብ ማውደድ ማለት አይደለም። የእግዚአብሔርን ለእግዚአብሔር እየሰጡ የራሱ የሆነውን ለራሱ እየተጠቀመ ከራሱ ገንዘብ ላይ ለነዳያን ራሳቸውን በራሳቸው ለማይረዱ ተርፎ እንድኖር እግዚአብሔር ፈቃዱ ነው። ቅዱሳን ሐዋርያት በዛ ዓለም ሲኖሩ የሚጽፈው የሚደጉሰው ድንኳን የሚጽፈው እነ ቅዱስ ጳውሎስ በእጃቸው ተግባር ነው የኖሩት። ያን ሰርተው ግን ገንዘቡን በጋራ ከሐዋርያት እግር ስር ያደርጉታል። ያንተ ያንቺ እሱ የሚባል ነገር የለም። በሐዋርያት አስተምሮ በገዳማትም እንዲህ ነው። ይሄ የአባ ከሌ ነው፣ ይሄ የእሙሃይ ከሊት ነው የሚባል ነገር የለም። የሚበላውም የሚጠጣውም የሚለበሰውም እኩል በሐዋርያት ልክ ነው የሚኖረው። አነዋወሩ ራሱ አባ ከሌ ከአባ ከሌ የሚበልጥ ልብስ የለውም። እሙሃይ ከእሙሃይ ከሊት የሚበልጥ ወለተ ማርያም ከወለተ ኢየሱስ የሚበልጥ ልብስ የላትም። በመጠኑ በልኩ ቤተ ክርስቲያን ያስተማረችው የምታስተምረውም በዚህ ልክ ነው። በመሆኑም ቅዱሳን ሐዋርያት ወጥተው ወርደው ደክመው ያንን በእጃቸው ተግባር ያገኙትን የተመገቡትን ተመግበው ለየኔ ቢጤ ወይም ዓይናቸው ለፈረጠ እጃቸው ለተቆረጠ ራሳቸውን በራሳቸው ረድተው ለማይኖሩ ድሆች እያበሉ እያጠጡ እየሰጡ ነው የኖሩትና እኛም ያለንን በማካፈል ከጾም ነው የሰይጣንን ሶስቱን አርእስተ ኃጣውእ ድል አደረግን ማለት ነው። እነዚህን ደግሞ ድል ካደረግን ሌሎቹ አርእስተ ኃጣውእ በእኛ ላይ የመሰልጠን እኛን አሸንፎ የመውሰድ አቅም አያገኙም ማለት ነውና እግዚአብሔር አምላካችን ይህንን የጾመውን ጾም ጾመን አበርክተን በረከተ ሥጋ በረከተ ነፍስን እንድናገኝ መልካም ፈቃዱ ይሆንልን። ይህንን ጾም ስንጾም አገራችን ሰላም ያጣቸውን አገራችን ኢትዮጵያንም
ለዚችም ሀገር ለዓለም ሁሉ ሰላምን እንዲሰጥ ልንጸልይና ልናስብም ይገባል ማለት ነውና አምላካችን ለዚህ ዕለትና ለዚህ ሰዓት ደርሰን ይህንን ጾም እንድንጾም እንድንጀምረው እንደፈቀደልን ሁሉ ከፍጻሜ ያድርሰን የትንሣኤውን ብርሃን እንድናይና የትንሣኤውን ምስጋና እንድናመሰግን ይፍቀድልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ስንት ደቂቃ? 27 ደውል